መቼም እቺን በጃፓን ውስጥ የምትገኝ ጦጣ አይታችኋታል ብዬ አስባለሁ። ዓለም ላይ በጣም መነጋገሪያ ሆና ነበረ እቺ ጦጣ እና ታዲያ በዚህ ጦጣ ላይ የደረሰው አይነት ተመሳሳይ ጣፈንታ በእኛም ሀገር አንዲት ድመት ላይ ደርሷል እና እሱን ቪዲዮ ላስመለክታችሁ ነው የመጣሁት። እኔ ይህንን ቪዲዮ ሳየው በጣም ውስጤን የነካኝ ነገር ስለነበር ይህንን ቪዲዮ አስመለክታችኋለሁ። መጀመሪያ ግን ወደዚህ ቪዲዮ ከመሄዴ በፊት ስለዚህ ጦጣ ያላወቃችሁ ወይም ያልሰማችሁ ሰዎች ካላችሁ የዚችን ጦጣ ታሪክ በአጭሩ ልንገራችሁ እና እኛ ሀገር ካለችው ድመት ጋር በምን አይነት መንገድ እንደሚመሳሰል ደግሞ እናንተ ራሱ ስትሰሙኝ ትረዱኛላችሁ ብዬ አስባለሁ። ስለዚህ ቪዲዮውን እስከ መጨረሻ መከታተላችሁን እንዳትረሱ። ይህች ጦጣ አሻንጉሊት አቅፋ በእንደዚህ አይነት የተሰበረ ሀዘን ውስጥ ያለች በሚመስል መንገድ የሆነችበት ዋና ምክንያት እናቷን በድንገት አጣ ነው። ከእናቷ ጋር ይኖሩ የነበሩት እንደዚህ ጫካ ውስጥ ምናምን ወይም ደግሞ የእንስሳ ማቆያ ፓርክ ውስጥ ሳይሆን የነበሩት ከሰው ጋር ነበር ይኖሩ የነበሩት። ታዲያ በድንገት እናቷ ትሞታለች። በዛ ሰዓት ታዲያ ይህቺ ጦጣ በዙሪያ ሌሎች ጦጣዎች ስላልነበሩና ከእናቷ ውጭ የምታውቀው አካል ስላልነበረ ከባድ ሀዘን ውስጥ ወደቀች። የብቸኝነት ስሜት ውስጥ ገባች። በዛ ሰዓት ታዲያ ምግብ መብላት ሁሉ አቆመች ማለት ነው። በዛ ሁኔታ ውስጥ ታዲያ አቅም እያነሳት እየታመመች ስትመጣ እሷንና እናቷን ያሳድጉ የነበሩ ሰዎች ታዲያ ትንሿን ጦጣ እንዲህ መሆን ሲመለከቱ ምን ማድረግ አለብን ብለው በጣም ይጨነቃሉ። እስኪ በእናቷ አምሳያ አሻንጉሊት ሰርተን ይዘን እንምጣሉና እናቷን የምትመስል ጦጣ አስመስለው አሻንጉሊት ሰርተው መጥተው ይሰጧታል ማለት ነው። ያንን ስትመለከት እቺ ጦጣ ታዲያ እናቷን ያገኘች ያህል ስሜት እስኪሰማት ተደሰተች እና አሻንጉሊቷን ይዛ አለቅም አይነት ስሜት ውስጥ ገባች ማለት ነው። ይህንን የተመለከቱ ታዲያ እነዛ ሰዎች ለካ ምግብም የማትበላው የሚያዘነችውም በእናቷ ጧት ምክንያት ነው ብለው ከዚህ በላይ እኛ ጋር የምናቆያት ከሆነ ትሞትብናለች በሚል ጦጣዎች ወዳሉበት የእንስሳ ማቆያ ውስጥ ይዘዋት ይሄዳሉ ማለት ነው። ታዲያ ልክ እዛ ቦታ ላይ ሲያስገቧት ትክክለኛ እናቷን ያገኘች መስሏት እዛ ቦታ በመሄዷ በጣም ተደሰተች። ከዛ አሻንጉሊቷን ጥላ ወደ እነሱ ጋር መሮጥ ትጀምራለች ማለት ነው። እናቷን ያገኘች መስሏት ወደ ሌሎች ጦጣዎች። ታዲያ እነዛ ጦጣዎች ደግሞ እዛ ፓርክ ውስጥ ያላደገች ጦጣ በመሆኗና አዲስ መጤ መሆኗን ስላወቁ እሷን አገለሏት። ልክ እዚህ ቪዲዮ ላይ እንደምትመለከቱት እሷ ወደ እነሱ በምትቀርብ ሰዓት ይገፈትሯታል፣ ወደዛ ሂጂ ይሏታል። እንደውም አንዳንዶቹ ሁሉ ይደበድቧት ሁሉ ነበረ። በቃ ይጎነታትሏታል፣ ሂጂ ከዚህ እያሉ። በዛ ጊዜ ታዲያ ይህቺ ጦጣ ከባድ የሆነ የስሜት መሰበር ውስጥ ወደቀች ማለት ነው። እናቷ እንግዲህ በጣም ትንከባከባት ነበረ። እነዚህ ግን ሲገፏት ሂጂ ከዚህ ሲሏት ወደ አሻንጉሊቷ ጦጣ ተመለሰች እና ሁሉም ቦታ ላይ እችኛዋን አሻንጉሊት ይዛ ነው የምትንቀሳቀሰው። በቃ መደበቂያዋ አረገቻት እና ታዲያ የእሷን መገፋት የእሷን እንዲህ መሆን የተመለከቱ ሰዎች የራሳቸውን ሕይወት ከጦጣዋ ጋር በማነጻጸር በጣም ያዘኑም እንዲሁም ደግሞ የሚያለቅሱም ሰዎች ነበሩ ቪዲዮን ሲመለከቱ እና ጥልቅ የሆነ ስሜት ነው ያለው እና ይቺ ጦጣ አሁን የያዘቻትን አሻንጉሊት ትክክለኛ እናቷ እንዳልሆነች አውቃለች እኮ። ምክንያቱም ሪስፖንስ ወይም ደግሞ ምላሽ የላትም ያቺ አሻንጉሊት ስለሆነች። እቺ ለመታቀፍ ስትሞክር እችኛዋ ጦጣ ያቺ እንደ እናቷ አታቅፋትም። ነገር ግን እንደነዚህኞቹ ጦጣዎች አትጎዳትም፣ አትገፈታትራትም። ስለዚህ እንደ እናቷ አይነት ስሜት ፊሊንግ አርጋ ነው በቃ ይቺን ጦጣ ይዛ በሀሳቧ ውስጥ እናቴ ብትሆን ብላ አስባ ነው እንግዲህ ፊሊንጉን እንዲህ የምታረገው። ይህንን ወደ ሰውኛ ስትቀይሩት አንዳንድ ሰዎች አይታችሁ ከሆነ ቤተሰቦቻቸውን በአደጋ ምክንያት በልጅነታቸው ያጡ እንዲሁም ደግሞ በተለያዩ አጋጣሚዎች ተለያይተው ተጠፋፍተው የተራራቁ ሰዎች የሌሎች ሰዎች እናትና አባቶች ለልጆቻቸው የሚያደርጉትን ነገር ሲመለከቱ የኔም እናት ብትኖር የኔም አባት ቢኖር እኮ ብለው በጣም ከባድ የሆነ የሀዘን ስሜት ውስጥ የሚገቡ ሰዎች አይታችሁ አታውቁም? ያንን ሀዘናቸውን ደግሞ ለመስራት የወላጆቻቸውን ፎቶ እየተመለከቱ ምናለ እናቴ በህይወት ኖረሽልኝ በሆነ አባቴ በህይወት ኖረህልኝ በሆነ የሚል አይነት ፊሊንግ ውስጥ ሲገቡ አይታችሁ አታውቁም? ልክ እንደዛ ነው የዚችም ጦጣ እንግዲህ እቺን አሻንጉሊት አቅፋ እናቷን ኢማጂን እያረገች ነው በእንደዚህ አይነት ስሜት ውስጥ የምትገኘውና አሁን ላይ ከሁሉም አካላቶች በላይ የእሷን ስሜት እንደተረዳች አርጋ እያሰበች ያለችው
እቺን አሻንጉሊት ነውና ይሄ ድርጊቷ ነው እንግዲህ ብዙዎችም ራሳቸውን እየተመለከቱ በሰዎች ዘንድ የተገፉ ፍቅር ያጡ ሰዎች ራሳቸውን በጦጣዋ ቦታ አስቀምጠው በጣም ያዘኑትና እስከ ማልቀስ ድረስ ያደረሳቸው ማለት ነው። ልክ እንደዚህ ጦጣ ሁሉ ታዲያ ተመሳሳይ አይነት እጣ ፈንታ የደረሳት አንድ ድመት ደግሞ እኛ ሀገር ላይ ተገኝታለች። ይቺን ድመት ስመለከት ወዲያው ጭንቅላቴ ውስጥ መታ የነበረው ይቺ ጦጣ ናትና ለዛም ነው ይሄንን ቪዲዮ የሰራውላችሁ። ታዲያ የዚች ድመት ታሪክ ደግሞ ምንድነው? ልክ እንደ ጦጣዋ ሁሉ እስከተወሰነ ጊዜ እናቷ አብራት ነበረች እና በድንገት እንግዲህ እናቷ ጠፍታ ነው የሚሉት ቪዲዮን የለቀቁ ሰዎች። ያው እናት መቼም አስችሏት ልጇን ጥላ ልጠፋ አትችልም። የሚሆነው ወይ ውጪ ላይ ስትወጣ መኪና ገጭቷት ሊሆን ይችላል፣ አውሬ በልቷት ሊሆን ይችላል፣ ወይ ደግሞ ሰዎች ወስዷት ሊሆን ይችላል። የዚችን ድመት እናት ማለት ነው። እቺ ድመት ታዲያ እናቷን ካጣች በኋላ ልክ እንደ ጦጣዋ ሁሉ በቃ ድብርት ውስጥ ወደቀች፣ ሀዘን ውስጥ ወደቀች እና ጦጣዋ ከዛ ጭንቀቷ ለመውጣት እውነተኛ ጦጣ ያልሆነችውን አሻንጉሊት እንደ እናቷ አርጋ እንደተቀበለች ሁሉ ይቺ ድመት ደግሞ ልክ እንደ እናቷ ማንን ተቀበለች? ዶሮዋን ማለት ነው። እዚህ ጋር የምትመለከቷትን ዶሮ እናቷ አርጋ ተቀበላ በሄደችበት ሁሉ ከስርስሯ አትጠፋም እና ይህ ቪዲዮ የብዙዎችን ስሜት ነክቷል። ለማንኛውም ስለ ድመቷና ስለ ዶሮዋ ጉዳይ ደግሞ እስኪ ይህን ቪዲዮ የለቀቀችው ልጅ ያለችውን ነገር ላሰማችሁ በተወሰነ መንገድ። ጋይስ ለካቺ ድመት እናቷ ጠፍታባት ነው፣ ወልዳት ጠፍታ። አታሳዝንም? በአላህ ከዚህ ዶሮ ስር ወጣ አታውቅም። በቃ እንደ እናቷ ነው ያዘቻትና እኛ ግቢ ያለች ዶሮ ናትና ድመቷም ዶሮዋም እኛ ግቢ ናት። ግን በቃ ዶሮዋ የሆነ ቦታ ጠፍታ ስትመጣ እንዴት እየጮች እንደምትጠመጠምባት በጣም ነው ያስገረመኝ። ወላሂ እንደተወለደች ነበረ እናቷ የጠፋችሁ ከግቢ። ይሄው በቃ ካጠገቧ አትለይም። እሷ ስርስር ነው የምትሄደው፣ ከሷ ጋር ነው የምትበላው፣ ከሷ ጋር ነው የምትጠጣው። ያ ረቢ የአላህ ስራ ግን እንዴት እንደሚገርም። እናንተ የውጭውን ሞንኪ ዶንኪ ትላላችሁ። እንግዲህ እንደሰማችሁት ነው። ይቺ ድመት ዶሮዋን እንደ እናቷ አርጋ ተቀብላታለች። በቃ አንዳንድ ቪዲዮዎች እንዲሁ ስትመለከቷቸው ከቃል በላይ የሚሆኑባቸው አጋጣሚዎች አሉ። ምን ማለት እንዳለባችሁ ግራ እስኪገባችሁ ጥልቅ አይነት ስሜት ያላቸው ቪዲዮዎች አሉና እንደነዚህ ያሉ ቪዲዮዎችን ማንኛውም ሰው ነኝ ያለ ሰውና ማሰብ የሚችል ሰው በሙሉ ሲመለከት የሆነ አይነት ስሜት እንደሚሰማው እርግጠኛ ነኝና ከዛ አንጻር እንግዲህ የጦጣዋንም የድመቷንም ታሪክ ስመለከት በእኛም በሰዎች ማህበራዊ ህይወት ውስጥ እንዲህ አይነት ስሜቶች አሉ ብዬ ስለማስብ ነው። አንዳንድ ጊዜ በገንዘብም በምንም የማታገኟቸው አይነት ስሜቶች አሉ። ለምሳሌ የፈለገ ሀብታሙኑ የፈለገ ገንዘብ ይኑራችሁ፣ በገንዘብ በሀብት የማታገኙት ግን ተፈጥሯዊ ስሜት አለ። ያንን ተፈጥሯዊ ስሜት ደግሞ ይበልጥ የሚረዱት ቤተሰቦቻቸውን ያጡ በተለያዩ አጋጣሚዎች በአደጋም ይሁን በመለያየትም ስሜት ይሁን ወይም ደግሞ በዙሪያቸውም ኖረው ፍቅርን ያጡ ሰዎችን በተጠይቋቸው ያንን ነገር የበለጠ ኤክስፕሌን ያደርጉላቸዋል። ከምንም በላይ እናንተ ፍቅርን እየፈለጋችሁ ሳታገኙ ስትቀሩ፣ ስትገለሉ፣ የብቸኝነት ስሜት ሲሰማችሁ እዚህ ጋር ያያችሁ ስሜት የበለጠ አንደርስታንድ ታደርጉታላችሁ እና እንዲህ ያሉ ስሜቶች አሁን እንደማውራው እንዲህ በቀላሉ ኤክስፕሌን የሚደረጉ ስላልሆኑ ልክ እንደዚህ ያሉ ነገሮችን በእንስሳ ላይ እንኳን ስናይ ከራሳችን ህይወት ጋር በማነጻጸር የሆነ በቃል የማትገልጹት አይነት ስሜት ውስጥ ይከታችኋልና እኔ እነዚህን ቪዲዮዎች ሳይ በጣም ጥልቅ ስሜት ውስጥ ገብቼ ነበረ። ለምን እንደገባው እንግዲህ እዚህ ጋር በግልጽ ባልነግራችሁም ያው ልል የፈለኩት ነገር እናንተ ጋርም ሊኖር ስለሚችል ከራሳችሁ ህይወት ጋር አነጻጽሩትና ልትረዱኝ ትችላላችሁ ብዬ አስባለሁ። ከዛ በላይ ግን እንዲህ አይነት ቪዲዮዎች ሁሉንም ሰው በጋራ በሚባል ደረጃ የሆነ ስሜትን የሚገዙበት አይነት ነገር ስላለ እስኪ እናንተ እነዚህን ቪዲዮዎች ስትመለከቱ ምን አይነት ስሜት ተሰማችሁ? ሀሳብ አስተያየታችሁን ከስር ጻፉልኝ። በቀጣይ በሌላ ቪዲዮ እስክንገናኝ የዛሬን እዚህ ላይ ያበቃለሁ። መልካም ጊዜ